አንደኛ ወጥመድ ውስጥ መክተት ነው፣ የሆነ ትራፕ ውስጥ መክተት ነው የማጥቃት ፕሮፓጋንዳ ዓላማ። ሁለተኛ ማዋረድ ነው። ሂሚሌት አድርገህ አርፎ እንዲቀመጥ በሰው ውስጥ ያለው ኢሜጁ ተቀባይነት ወርዶ እንደዚህ አይነት እንስሳ አይነት አስተሳሰብ ይመጣል ብዬ አላስብም ወደፊት። አባ እንዲህ ስቃይ ይዞን እንዲህ ስንጣራ ለሞተው ስናለቅስ ለቆመው ስንፈራ ምነው ግን ዝም አሉን እንደዚህ ነፍስ ዞን ጮኸን ስንጣራ። አባ እኔ ተወልጄ ያደግኩት በዚህ አካባቢ ነው። አማርኛም አፋን ኦሮሞም እኩል እችላለሁ። የዚህ አካባቢ ሰቆቃ ገና በለጋ ዕድሜ በ1984 ዓ.ም ቤታችንን ሲያቃጥሉ እና እንደዚህ አይነት የፖለቲካ መሳሪያ ነው የሚጠቀሙት። እኔ የህወሓትን ፖለቲካ በተረዳውበት መንገድ ይሄ ትልቁ ኳሊቲያቸው አንገታቸው እየተቀላ ከተወረወረበት ገደል ውስጥ 26 ጆንያ ኦርቶዶክሳውያን ጭንቅላቶች ተለቅመዋል። ምን ያስለቅሳቸው? ቪክቲም ትጫወታላችሁ። አዲሱ የተዋረደውና ዝቅተኛው ቦታ እንዲይዝ ማድረግ ነው። ፍርሃትን መፍጠር ነው። ጥርጣሬን መዝራት፣ መቆጣጠር፣ መማረክ ማለት ነው። ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን፣ የጽናት ሚዲያ ቤተሰቦች እንደምን ቆያችሁ? እንደምን አረፈዳችሁ? እኔ ሰላም ነኝ። እንግዲህ ጽናት ሚዲያ ትላንት ያቋረጥነው ፕሮግራም አለ። ግማሹ ክፍል በዛሬው ዕለት እናቀርባለን። በዋናነት ትላንት ያነሳናቸው ሀሳቦች ከዚህ ከድሬዳዋ ጋር ከጅጅጋ ጋር ያለ የኦህዴድ አዲስ የቀውስ የፖለቲካ አመለካከት እንደዚሁም አጠቃላይ በአማራ ክልልና በትግራይ ክልል እንደዚሁ ከሀሳብ ወደብ ጋር በተያያዘ እየተነሱ ያሉ ትርክቶች ምን ይመስላሉ የሚል በተወሰነ መልኩ እየጠቃቀስን ያቀረብነው አለ። በአሁኑ ሰዓት ደግሞ ከግምት በላይ ስንተነትነው የነበረው የጦርነት ጉሰማ ታሪክ መጀመሩ እየተሰማ ነው። ያው ከህወሓት ጋር ነው ጦርነቱ በቀጥታ የሚጀመረው፣ ግን መጨረሻው ግን የት እንደሆነ ግልጽ ነው፣ ይታወቃል። ስለዚህ አብይ አህመድ ሰሞኑን የጦርነት ጉሰማ ሲጎስም የነበረው ሁኔታ እንግዲህ በይፋ ተጀምሯል ማለት ነው። ይሄ ቀውስ ከአንድ አካባቢ ወደ አንድ አካባቢ የሚዞር ቀውስ መቋጫው የት ነው የሚለው ብዙዎችን እያስጨነቀ ይገኛል። ለማንኛውም በትላንትናው ዕለት የጀመርነው ፕሮግራም ወደ እናንተ እናገራችሁ። በዚህ ጉዳይ ላይ በስፋት መተን እንተነትነዋለን፣ ሀሳብ አስተያየት እንሰጣለን። ይህንን ፕሮግራም እየተከታተላችሁ የጽናት ሚዲያ ቤተሰብ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጽናትን ደግፉ። ሁልጊዜ የምናነሳቸው ሀሳቦች ነው። ወደ ፕሮግራሙ ልውሰዳችሁ። በምን ሁኔታ ውስጥ አዲስ አበባ እንዳለች አሁን በተመሳሳይ ሶማሌ ክልል ላይ የገቡት ይሄ ቀውስ ነው። አሁን የአዲስ አበባውን ጨርሰናል፣ የአዲስ አበባን ሰብረነዋል፣ ጠቅልለናል። አሁን የሚቀረን ሶማሌ ክልል ነው፣ ድሬዳዋ ነው፣ ጅጅጋ ነው ብለው እቅድ ይዘዋል። ስለዚህ ይሄ አገዛዝ በየቦታው ላይ ቀውስ የሚፈጥርበት አንዱ ምክንያት ስልጣን ላይ ለመቆየት ነው። ወደ ጦርነት እገባለሁ፣ የወደብ ጉዳይ ያስፈልገናል የሚለው የስልጣን ጉዳይ ነው። ስልጣኑን የሚያጣ ደግሞ ከሆነ ትፈርሳላችሁ እያለ የማስጨነቅ ጉዳይና ወደዛም የሚሄድበት እድል በጣም እየሰፋ ነው። ስለዚህ ምንድን ነው መፍትሄው? መፍትሄው ሁለት ነው። አንደኛ ህዝቡ አንድነቱን መፍጠር ማለት በየአካባቢው ላይ ቢያንስ ጥቅሙን ለሚያስጠብቅበት አደረጃጀት መፍጠር አለበት፣ አንድነቱን መፍጠር አለበት። እና እኔ በጣም እዚህ ላይ በጣም የሚገርመኝ ህወሓቶችን በጣም የሚደነቅ አንድ የፖለቲካ ኳሊቲ አላቸው። ይሄ ወደፊት የምንመሰክረው ነው። እውነት ለመናገር እኔ እንግዲህ በግሌ በህወሓት ፖለቲካ በጣም የተጎዳ ቪክቲም የሆኑ ሰው ነኝ። ያው ብዙ ሰዎች የሚያውቀው ማለት ነው። ከፍተኛ እንግልት፣ እስር፣ በጣም ብዙ የወጣትነትን ዘመናችን የገበርንበት ስርዓት ነው። ግን ህወሓት ምንድን ነው ዋነኛ ኳሊቲው?
የፖለቲካ ትግልን የሚታገለው በፖለቲካ ሜዳ ነው። እንደ መንግስት ደግሞ የሚቀናቀነውን ኃይል ይጠብቃል። ላጥፋው ብሎ አይነሳም። ይሄ ማለት ይሄ ከተማ ፖለቲካውን ነው በነገራቸው። እኛ የማናውቀው የማይታወቁ ምናምን ብዙ የሚፈጽማቸው ብዙ ነገሮች ቢኖሩ ግን ዋነኛ የፖለቲካ ሜዳ ላይ ያሉትን ሰዎች ግን የሚታገለው በዛው የፖለቲካ ኢንስትሩመንት ነው። መሳሪያው በመሳሪያ በፖለቲካ ሜዳው አያጠለሽህም። እንደውም ታጋይ ያከብራል። ታጋይ ያከብራል ብቻ ሳይሆን በጣም ይፈራል። ግን የሚታገልህ በዛው የፖለቲካ ትግል ነው። ኦህዴድ ግን የሚታገል ምንድን ነው? የፖለቲካ ትግልን በፖለቲካ ትግል አይታገልህም። የፖለቲካ ትግልን የሚታገለው በማጠልሸት ነው፣ በማዋረድ ነው፣ ስብዕናን በመግደል ነው። ራሱ የፖለቲካን ጨዋታ የሚጫወተው የከብት ጨዋታ ነው፣ በቀንዱ መውጋት ነው እንጂ በፖለቲካ ሜዳው ላይ አጥቂ ሆኖ ተጫውቶ ምናምን እንደዛ አይነት ነገር አያውቅም። ለዚህ ነው እኔ በጣም አንዳንድ ጊዜ የኦህዴድን ፖለቲካ የምጠየፈው። ለዚህ ነው ስብዕና ገደላ፣ እምቢ ካለ ደግሞ ወደ መግደል። ይሄ ደግሞ ሲገል ደግሞ ሰው አይመርጥም። በኪ ለምሳሌ የኦሮሞ ፖለቲከኛ አደባባይ ላይ የገደሉት። ኦህዴድ የሚጠቅመው ከሆነ አጫሉንም ያስገድለዋል። ኦህዴድ የሚጠቅመው ከሆነ ሰዓረንም ያስገድለዋል። ኦህዴድ ብቻ የሚጠቅመው ከሆነ ስም ማጥፋት፣ መዝለፍ ዋነኛ የፖለቲካ ኢንስትሩመንት ናቸው። ህወሓት ግን የፖለቲካ ትግልን በፖለቲካ መሳሪያ ነው ሲታገል የቆየው። ተቃዋሚዎቹ ምንድን ነው የሚለን? ጸረ ሰላም ኃይሎች፣ ልማት አደናቃፊ ምናምን ነው የሚለው። ኦህዴድ ምንድን ነው የሚለው? ስም ነው የሚሰጠን። እሱ እኮ እንትን ነው፣ እሱ እኮ ምናምን ነው፣ እሱ ምናምን ነው። እንደዚህ አይነት በቃ እንስሳ የሆነ እንደዚህ አይነት እኔ በህዝብ ላይ እንደዚህ አይነት አስተሳሰብ ይመጣል ብዬ አላስብም እኔ ወደፊትም። እና እንደዚህ አይነት የፖለቲካ መሳሪያ ነው የሚጠቀሙት። እኔ የህወሓትን ፖለቲካ በተረዳውበት መንገድ ይሄ ትልቁ ኳሊቲያቸው ነው። ሌላው እንደ መንግስት የመጠበቅ ግዴታ አለበት። የትም ቦታ ላይ ተንቀሳቅሰ የፖለቲካ ስራ እንድትሰራ ምናምን ስፔሱን ቢዘጋብህም ትንሽ ግን ይከፍትልሃል እሱ በሚቆጣጠረው። በህወሓት ጊዜ ለምሳሌ እኛ ሰልፍ እያልን እኔ ብዙ ቦታ ይቻለሁ፣ አማራ ክልል ላይ፣ ደቡብ ክልል ላይ ምናምን የፓርቲ ስራ ለማደራጀት ብዙ ተንቀሳቅሰናል። ግን የሚያግድህም ይፈቅዳል፣ ይከለክልልሃል። ሲከለክልህ ከጸጥታ አኳያ ከምናምን አኳያ። ኦህዴድ አንድ ሰላማዊ ሰልፍ አይፈቅድም። ቢሮ መክፈት አትችልም። ኦህዴድ ከተቃወምከው ንብረትህን እወርሳለሁ ይላል፣ ቤትህን እቀማለሁ፣ ከከተማው ትወጣለህ። አሁን እንደውም የተጀመረው እንደዛ ነው። አሁን ደግሞ ተጀምሯል። እንደውም ቤታችሁን እያስለቀቅን እናስወጣቸዋለን። ኦህዴድን የሚቃወሙ እነዚህ ባዳዎች፣ ይሄ የእንስሳ ፖለቲካ ምልክት ነው። ለዚህ የፖለቲካ ኢንስትሩመንታቸው አንድ ምሳሌ ልንገራቸው። እንደው የአንድ ሚዲያው ላይ ሲወጣ ያገኘሁት በዋናነት እኛን አታክስ ያደረጉን የነበሩት ወይም ደግሞ የሚያደርጉት ከዚህ የፖለቲካ ፍልስፍናቸው ነው። እሱን አዳምጡትና የኦህዴድ የመንግስት የፖሊሲ አቅጣጫው የመንጋው አቅጣጫው እንደሆነ ከግምት ታስገቡታላችሁ። ይህንን ስሙት እስቲ። አንደኛ ወጥመድ ውስጥ መክተት ነው፣ የሆነ ትራፕ ውስጥ መክተት ነው የማጥቃት ፕሮፓጋንዳ ዓላማ። ሁለተኛ ማዋረድ ነው። ሂሚሌት አድርገህ አርፎ እንዲቀመጥ በሰው ውስጥ ያለው ኢሜጁ ተቀባይነት ወርዶ አዲሱ የተዋረደውና ዝቅተኛው ቦታ እንዲይዝ ማድረግ ነው። ፍርሃትን መፍጠር ነው። ጥርጣሬን መዝራት፣ መቆጣጠር፣ መማረክ፣ ማሳመንም አንዱ ነው። ማሳሳትም አለ፣ ቅድም እንዳየነው ማታለል አለ፣ አፍ ማዘጋት፣ ተስፋ ማስቆረጥ፣ ማዳከም፣ አቋምን ማስለወጥ፣ አንድነታቸውን መበታተን። እንደሰማችሁት ነው። ይሄ የፖለቲካ መሳሪያቸው ነው። ስብዕና መግደል፣ መዝለፍ፣ ማዋረድ፣ ማንጓጠጥ በመንግስት ደረጃ
ይሄ ነው የፖለቲካ ፍልስፍናው። ይሄ የሚጠላ እኮ ብቻ ሳይሆን ይህንን ኤሊት ነቅለን መጣል የታሪክ ኃላፊነት ባይኖርብን ነው እንደው የሚገርመኝ። እና ይሄ በቃ በዚህ ፍልስፍና ነው እኔ 7 ዓመት ነው ያየሁት። ለዚህ ነው ኦህዴድን የምጠየፈው። እኔ በግሌ በጣም የምጠየፈው ለዚህ ነው። የመንጋው አስተሳሰብ ፖለቲካዊ ትችት የማያውቅ በቃ በዚህ በማሳደድ ውስጥ ያለ የፖለቲካ አስተሳሰብ ነው። ይሄ አስተሳሰብ ነው ይገባኛል እያለ በየቦታው የሚሄደው። ትናንትና አዲስ አበባ ይገባኛል የሚለው ለዚህ ነው። ይሄንን ስትቃወም ስም ይሰጥሃል። አሁን ደግሞ እንደውም አገሩ የኔ ነው እኔ የሚቃወም ሁሉ ከአካባቢውም ከቤቱም አባራለሁ፣ ንግድ ፍቃድ እቀማለሁ እያለ እንደሆነ እየሰማ ነው። ካድሬዎቹ እንደዛ እያሉ ነው። አሁን አብይ ለሚጀምረው ጦርነት በዋናነት የማይደግፍ ሰው ካለ ይሄ የባዕድ ባንዳ ነው፣ አጠገባችን ጋር ሊኖር አይገባም ምናምን። እኔ ነገ ጠዋት ምን አይነት ዋጋ ሊከፍሉ እንደሚችሉ ሳስበው ይገርመኛል። የኢትዮጵያ ፖለቲካ ይመጣል፣ እኔ እጃችን ላይ ይገባል ብዬ አስባለሁ። ይገባል፣ የታጋዩ እጅ ላይ ይገባል። የምንበይንበት ውሳኔ የሚሰጥበት ዘመን ላይ ይወድቃል። ያኔ በኦህዴድ መንጋ ውስጥ እየተሰለፈ የአገሪቷን መፍረስን እየነገር ነው። በዚህ ሂደት ውስጥ ተሰልፎ የገዛ ህዝቡ በዚህ ደረጃ ዋጋ እየከፈለ እየሞተ እየተፈናቀለ ይህንን ስርዓት ሲደግፍ የቆመ እያንዳንዱ ሰው እኔ ቃል ለሰማይ ቃል ለምድር ነው የምለው፣ በህይወት እስካለን ድረስ የምድር ሲኦል ይፈጠርባቸዋል። ያለ የምድር ሲኦል ይሄ የማይቀር ጉዳይ። የኢትዮጵያ ፖለቲካ ላይ ብያኔ የሚሰጥበት ጊዜ ይመጣል። ስለዚህ በኪሳራ ውስጥ ከገባን የበለጠ ኪሳራውን የሚያወራርደው የዚህ ቡድን ተከታይ እናደርገዋለን። ለዛ ደግሞ የምንሰራቸው በጣም ብዙ ስራዎች ስላሉ እና ይህንን ከግምት ማስገባት ያስፈልጋል። ይህንን አምነው መቀበል ያስፈልጋል። አሁን የኢትዮጵያ ፖለቲካ የገሃነም መንገድ አለ፣ የገነት መንገድ አለ። መምረጥ ነው ያለብን። የገሃነም መንገድ ብልጽግና ይዞ በሚሄድ የኬኛ ፖለቲካ ሁሉንም ጠቅልለን ጨፍልቀን እንገዛሃለን የሚል ፖለቲካ፣ ያ ካልሆነ እንበትንሃለን። በሃይማኖት በብሔር በምን እየተመረክ የሚገልብህ የሚጨፈጨፈ የፖለቲካ አስተሳሰብ፣ ይሄንን ተቀብለህ በጨፍጨፋ ውስጥ ኪሳራውን መቀበል ነው። ከዚህ አስተሳሰብ ወጥቼ ሁሉን አሳታፊ የሆነ ሁሉም በሰላም ተረጋግቶ የሚኖርበት አገር መፍጠር አለብን ብሎ የሚያስብ ኃይል አለ። አሁን እየተለየ ነው። ማን ከማን ጋር ይቆማል የሚለው እየተለየ ነው። ስለዚህ ዋጋ ሲያስከፍልም በዛው መጠን ዋጋ ለመክፈልም መቁረጥ አለባቸው። አሁን እኔ ንስሐ ገብቼ እንደዚህ አልመሰለኝም ነበር፣ ከዚህ በኋላ አልመሰለኝም በኢትዮጵያ ፖለቲካ ውስጥ አይሰራም። እኔ አብይን አልተረዳሁትም፣ ብልጽግናን አልተረዳሁትም እያለ እንኳን መናዘዝ አይቻልም። በፍጹም በቃ የተዘጋ ነው። ከወዲሁ አሰላለፍን መበየን የግድ ያስፈልጋል ማለት ነው። ምክንያቱም ማንም ሰው በዜሮ ተባዝቶ ሌላው በትርፍ የሚወጣ የፖለቲካ ብዜት ስለሌለ ኦህዴድ በዛ መስመር ውስጥ ነው ኦህዴድ እና ይሄ ነው እኔ በአንድ በኩል የተረዳሁት የጽናት ሚዲያ ቤተሰብ። አንድ በተለይ ከዚህ ከበጋሻው ጋር በተያያዘ ኢትዮጵያ ውስጥ ኦርቶዶክሳውያኖች በማንነታቸው ላይ ያነጣጠረ የዘር ፍጅት ሰለባ ሆነዋል። አዎ ተጨፍጭፈዋል፣ ታርደዋል፣ ተሰቅለዋል፣ ተቃጥለዋል። ይህ ደግሞ ፋሽስት ጣሊያን እንኳን በኢትዮጵያውያን ላይ ያልፈጸመው ድርጊት ሆኖ ተመዝግቧል። ፍጹም ኢሰብአዊና ሰቅጣጭ የሆነ ታሪካዊ ድርጊት በተለይ በአርሲ አርባ ጉጉ፣ በደኖና ሸካ እንዲሁም በምዕራብ ሐረርጌ አሰቦት፣ ባሌም አካባቢ ይኸው ድርጊት ተፈጽሟል። ከ15,000 በላይ ኦርቶዶክሳውያን ሞተዋል። በሁለት ቀን ብቻ 6,000 ቤቶች ተቃጥለዋል። ከነነፍሳቸው እጆቻቸው ፊትና ኋላ ተጠፍረው በገደል ተጥለዋል። ኢትዮጵያውያኖቹን ኦርቶዶክሳውያኖቹን አስክሬናቸውን ለመልቀም
ሳምንታት ፈጅቷል። አንገታቸው እየተቀላ ከተወረወረበት ገደል ውስጥ 26 ጆንያ ኦርቶዶክሳውያን ጭንቅላቶች ተለቅመዋል። ምን ያስለቅሳችኋል? ለምን ቪክቲም ትጫወታላችሁ? ትናንት አያቶቻችሁ እንዲህ አይደል ያደረጉት? የኛ አያቶች የሰሯት ኢትዮጵያማ ከዓለም የተለየች የሃይማኖት መቻቻል ያለባት ለተቀረው ዓለም ትንግርት የሆነች ሀገር ነበር የሰሩት። ዶክተር ደጃሳ አበበ የታሪክ ምሁሩ ከኦሮሞ ብሔረሰብ የተገኙት ከላይ የነገርኳቸውን 15,000 በላይ ህዝቦች እንዴት እንደሞቱ እንዴት እንደታረዱ ጭንቅላታቸው እንዴት እንደተቆረጠ በገደል እንዴት እንደተጣሉ ኦርቶዶክሳውያኖች እንዴት እንደተሰቃዩ ጽፈዋል። የእርሳቸውን መረጃ ነው ያካፈልኳችሁ። እሳቸው ብቻ አይደሉም። በወቅቱ ኢሰማጎ ይባል የነበረው የኢትዮጵያ ሰብአዊ መብት ጉባኤ በፕሮፌሰር መስፍን ወልደ ማርያም ይመራ ነበር። እነርሱም ወደ 20,000 የሚጠጉ ስሞችን እያንዳንዱን ቤት ከአርሲ ጀምሮ ጉዳዩ የተፈጸመባቸውን የኦሮሚያ ወረዳዎችና ዞኖች ሳይቀር ወርደው በር እያንኳኩ የሟቾችን ስም ጽፈዋል። የተጎዳዮችን ስም ዝርዝር አውጥተው አትመዋል። አሟሟታቸውን እኔ እዚህ ለእናንተ ዛሬ የማልነግራችሁን አሟሟታቸውን አሳትመውታል። ሄዳችሁ አንብቡት። አርሲ ውስጥ የኦርቶዶክሳውያን ሞት በማንነት ሰዎችን መግደል ዛሬ የተጀመረ አይደለም። ስለዚህ ክርስቲያኑ በየአካባቢ ያለው ክርስቲያን የሚመጣበት አደገኛ ቀውስ አደገኛ እልቂትን ማየት የግድ ያስፈልጋል። መደራጀት መታገል የግድ ያስፈልጋል። ዛሬ እኮ ኦርቶዶክስ እኮ የሚሞቱት እኮ በአባቶቻቸው ዕዳ ነው የሚል ፓስተር አደባባይ ላይ እየመጣ ነው። በጣም የሚገርም እኮ ሞታችን ላይ የሚሳለቁ ፓስተሮች እየመጡብን። አንተ አባትህ ምን ሲያደርግ ነበር? አባትህ እኮ ገዳይ ነው። የኛ አባቶቻችን ገዳይ አይደለም። ዛሬ የሚሳደብበትን ሀገር የሰጡት ሞተው ነው። በየአካባቢ ላይ አንድነቱን ለማጽናት ሲሉ ነው የሞቱት፣ መስዋዕትነት የከፈሉት። ግን ስድብ ነው የመጣው። ስድብ ብቻ አይደለም፣ ግድያችን እውቅና ሲሰጠው የአባቶቻችን ዕዳ ነው የምንወስደው። እነዚህ ፓስተሮች ደግሞ የአባቶቻችሁ ዕዳ ነው ቻሉት እያሉ እዛው መድረክ ላይ እንደዚህ ብሎ የሚናገሩበት መድረክ ላይ ኢየሱስ ስለኔ ተሰቀለ ይላል። ታዲያ ኢየሱስ ስለኔ ተሰቀለ ብሎ የሚመሰክር አንድ ፓስተር የአባቱ ዕዳ ስላለበት ነው የተሰቀለው? የአባቱ ጥፋት ስላለበት ነው? እንደዚህ ብለው ወንጌል ደግሞ የሚሰብኩ ሰዎች ናቸው። ሻሸመኔ ላይ የሚሞቱት ህፃናት የአባቶቻቸው ዕዳ አለባቸው ብሎ የሚሰብክ አንድ ፓስተር ነገ ጠዋት ደግሞ የራሱ ልጅ ምን አይነት ዕጣ ሊገጥመው እንደሚችል እንኳን የሚያገናዝብ አይደለም። እንደዚህ አይነት ደናቁርት አደባባይ ላይ የመጡ የብልጽግናን የፖለቲካ ዲስኮርስ የሚናገሩት ሞታችንን እያለማመዱት ነው። ለሞታችንም እውቅና እንደማይሰጠው የአባቶቻችን ዕዳ እንደሆነ እየነገሩን ነው። ይሄ መንግስት ተኮር የሆነ ፕሮፓጋንዳ ቅስቀሳ ነው። ስለዚህ ክርስቲያኑ ምን ማድረግ አለበት? መደራጀት አለበት፣ መታገል አለበት፣ ዝምታውን መስበር አለበት። ብዙ ክርስቲያን ብዙ ኦርቶዶክስ የሚመጣውን ቁጣ ወደ ፈጣሪ ይሰጣሉ። ትክክል ነው። ግን እሱ ብቻ አይደለም፣ መንቀሳቀስም ያስፈልጋል፣ መደራጀት ያስፈልጋል። ስለዚህ አሁን ቤተክርስቲያኗን አትጠብቅ። ቤተክርስቲያኑ ፖለቲካዊ ግነዛ ተገንዟል። አባ እንዲህ ስቃይ ይዞን እንዲህ ስንጣራ ለሞተው ስናለቅስ ለቆመው ስንፈራ ምነው ግን ዝም አሉን እንደዚህ ነፍስ ዞን ጮኸን ስንጣራ። አባ እረኛ ማለት ግን የእውነት እንዲህ ነው ወይ? አንዷ በግ ስትጠፋ እሷን ለመፈለግ ይሰደድ የለም ወይ? ታዲያ ምነው ረሱን? ታዲያ ምነው ተውን? ደማችን ሲቀዳ እንደዚህ ቦይ ለወይ? አባ ሰው ተሰደደ ከሀገር ከመንደሩ
ሬሳ በዛበት ተጨነቀ አፈሩ። ኧረ አባ የት ኖት? ኧረ አባ የት ኖት? ምን ነው ወጣ ብለው ቃል አይናገሩ? ወይስ ጸሎት ላይ ኖት ከእግዚአብሔር ጋር እየተነጋገሩ? እንደዛ ከሆነ አባ አይደብቁን ምን አለን እግዚአብሔሩ? አባ እኔ ግን የምለው ክርስቲያን ከሞተ ከጠፋ ካገሩ አስቀዳሽ ከሌለ ከተዘጋ ደብሩ የእርሶ ቅድስና የእርሶ ጵጵስና ብቻውን ምን ሊያረግ ማንን ነው የሚመሩ? አባ በተወለድንበት ባደግንበት አገር መኖር ካልሆነልን በቃ እንሰደድ እንደ ወላጅ አልባ ዘመድ እንደሌለው ባዳ ይዘንልን። አባ ፍትህ በአርሲ ዞን እየተገደሉ ላሉ ክርስቲያኖች እነሱ ተገንዘዋል። ስለዚህ ምንድነው በየአካባቢ ያለ ኦርቶዶክስ ካምፔን ማድረግ አለብህ፣ መታገል አለብህ፣ ማስጨነቅ አለብህ። ይሄንን ፕሮግራም እየሰራን ባለንበት ሰዓት ትላንት ምሽት አቦምሳ ላይ 3 ኦርቶዶክስ በድጋሚ ተገለዋል፣ ተጨፍጭፈዋል። በአጠቃላይ ሟቾቹ ወደ 33 ደርሰዋል። አርሲ አካባቢ ላይ በጣም በሚያሳዝን ሁኔታ ስለተፈጸመው ግፍ ከአካባቢ ላይ ለጽናት ሚዲያ አንድ መረጃ ደርሷል። እዚህ መረጃ ላይ በጣም የሚያሳዝን የአካባቢው ሰው ነበረ፣ አንድ ሻንቆ የሚባል በጣም ጀግና ልጅ። ይሄ ሰው ምን ተፈጽሞ ነበረ? ምን አይነት ስምስ ይሰጠው ነበረ የሚለው ለጽናት ሚዲያ የደረሰ አንድ መረጃ አለ። እጅግ ልብ የሚነካ ጉዳይ፣ እሱን ላሰማችሁ። የደም እንባ አርሲ የኦርቶዶክሶች ቄራ እስከ መቼ? ሻንቆ ለምን ሞተ? እኔ ተወልጄ ያደግኩት በዚህ አካባቢ ነው። አማርኛም አፋን ኦሮሞም እኩል እችላለሁ። የዚህ አካባቢ ሰቆቃ ገና በለጋ ዕድሜ በ1984 ዓ.ም ቤታችንን ሲያቃጥሉ፣ ከብቶቻችንን ሲዘርፉ፣ ዘመዶቻችንን ሲገሉ፣ ያን የጫካ ለጫካ እየተንከራተትን በነበረበት ወቅት ከዛም የወያኔ ወታደሮች አባቴን አስረው ጠመንጃ ለአምጣ ብለው መከራችንን ሲያሳዩን ስላደገን ገፈቱን አውቀዋለሁ። በተለይ አላሁ አክበር ኦርቶዶክስ ወደ ጎንደር እያሉ ቤታችንን ሲያቃጥሉ ተደብቀን ስንሰማ የነበረው ድምፅ እስካሁን እጅግ ይረብሸኛል፣ ያመኛል። ያው እዛ አካባቢ ክርስቲያን ከሆንክ በትምህርት ጎብዘህ ዩኒቨርሲቲ ገብተህ ተመርቀህ ሌላ ቦታ ስራ ካላገኘህ ወይም መከላከያን ካልተቀላቀልክ በሌላ አማራጭ ስራ ስለማይገኝ አብዛኛው ሰው ተምሮ በሌላ አካባቢ ነው የሚሰራው። እኔም እንደዛው ነኝ። ብዙ የአርባ ጉጉ ልጆች በመከላከያ ውስጥ አሉ። በዛው ልክ በሰሜኑ ጦርነት ጊዜ ሰፈሩ ሁሉ ድንኳን ነበር፣ አልቀዋል። የኔ የስጋ ዘመዶች ብቻ ከ10 ያላነሱ ያኔ ብቻ አልቀዋል። በአርሲ ዞን አርባ ጉጉ፣ መርቲ፣ ጉና፣ አርቦዬ፣ አስኮ፣ ጮሌ እና ጎለልቻ ወረዳዎች ያለውን የኦርቶዶክስ አማኞች ጭፍጨፋ በጥቂቱም ቢሆን አሁን እየተገለጠ ነው። ነገር ግን ያለው ሰቆቃ እልቂት ከዚህም የከፋ ነው። ዋናው ምክንያት የከረፋው የብሔር ፖለቲካና በዚህም ተቆጥቁጦ ያደጉ ሰዎች አመራሩን ከዞን እስከ ቀበሌ ሙሉ በሙሉ ስለያዙት አጋጣሚውን በመጠቀም የበቀል መወጣጫ አድርገውት እያስጨፈጨፉ ነው። እንደው ለመረጃ ያህል በዚህ አካባቢ ያለው ኦርቶዶክስ አብዛኛው የሸዋ ኦሮሞ ወይም ቅይጥ የሆነው ነው። ነገር ግን ለሽፋን እንጂ ዓላማው የተፈረጀውን ብሔር ማጽዳት፣ መሬቱን ማስለቀቅ የሚል ብቻ አይደለም። ይሄ በራሱ የረከሰ አረመናዊ አስተሳሰብ ቢሆንም ዋናው ተልዕኮ ድሮም አሁንም ክርስቲያኑን መጨፍጨፍ ነው። በግልጽ ነው የሚነግሩን። በነገራችን ላይ አብዛኛው የእስልምናም ተከታይ አብሮ መከራውን እየበላ እየተገደለ ነው። ልዩነቱ የእነሱ ቢያንስ አንድ ሰው እንኳን ቤት ሲሞት በእነ ጀዋር እና መሰሎቻቸው ይጮህላቸዋል። ይኸው አሁን ይሄ ሁሉ ክርስቲያን ሲያልቅ ጀዋር ትንፈሽም አላለ። ከቅርቡ ጊዜ ወዲህ እጅግ የከፋ ጭፍጨፋ ሲበዛ በተለይ በመከላከያ ሰራዊቱ ውስጥ ያሉ የአካባቢ ኦርቶዶክስ ልጆች ጥለው መውጣት ጀመሩ። ከእኒህ መካከል አንዱ ሻንቆ አቡማ ኃይሉ ጎላ ይባላል። ይህ ልጅ እህቱ የአንድ ሚኒስትር ሚስት ነች። ስሙ ለጊዜው ይቆያል። የዚህ ልጅ ታሪክ ወደፊት መጽሐፍ ሊወጣው ይችላል። ገና ከመከላከያ ከተመለሰ በኋላ ይበልጥ ነገሩ የከፋ ሲሄድ ለምንድን ነው ኦርቶዶክስ ብቻ የሚገደለው? የቀበሌ የወረዳ ሰዎች ዋነኛ አስጨፍጫፊ ለምን ይሆናሉ?
ከዚህ አካባቢ የወጡ ትልልቅ ስልጣን ላይ ያሉ ሰዎች ለምን ዝም ይላሉ? መከላከያው ወረዳ ከተማ ተቀምጦ በየቀበሌው ሰው ሲታረድ ዝም ለምን ይላል? ይህን ሰቆቃ አስቁሙልን ወይ እንከላከል ፍቀዱልን የሚል ለብልጽግና ሰዎች በመጠየቁ ሊያስሩት ሲሞክሩ ከሚሊሻ መሳሪያ ነጥቆ ጫካ ገባ። የተወሰነ ዘመዶቻቸው የተገደሉባቸው ልጆች አደራጅቶ መከላከል ጀመረ። ልጁ እጅግ ጀግናና ቆራጥ ነው። ለሚፈጽመው ግድያ በሙሉ እያጣራ እጃቸውን ያለበትን ሰዎች አጸፋ መውሰድ ሲጀምር ፋኖን አደራጀ የሚል ፕሮፓጋንዳ የወረዳና የቀበሌ ሰዎች ሰሩ። በእህቱ ባል በኩል ወይም በሚኒስትሩ በኩል ተውና ውጣ እኔ ወደ ውጭ ልላክህ የሚል ሽምግልና ቢሞከረው ልጁ አሻፈረኝ አለ። ከዛ መከላከያ ታናሽ ወንድሙን ገደለበት። ልጁ ግን እኔ ሰውን በእምነቱ ምክንያት አትግደሉ ነው ያልኩት፣ እሱ ሳታቆሙ አልስማማም አለ። ዘመዶቻቸው የተገደሉባቸውን ልጆች እየተቀላቀሉ እየበዙ ሲመጡ ገዳዮቹን በሚወስደው አጸፋ ስለፈሩ አካባቢው ትንሽ መከባበር መረጋጋት ጀመረ። ክርስቲያኑ ሕዝብ ለመንግስት በየስብሰባው ሻንቆ አለልን የሚል ተስፋ በማድረግ ለመንግስት ነኝ የሚለውን በቃ አትግደሉን፣ ያለዛ ሻንቆ ትክክል ነው፣ አማራጭ የለንም፣ እኛም እንደግፈዋለን ማለት ሲጀምር የእሱም ዝና እየናኘ ሲመጣ የብልጽግና ሰዎች የጥላቻ ጥግ ላይ ባሉ አረመኔዎች በየጊዜው ለመከላከያ በመወትወት ቆማ በመስጠት ልጁን አዘናግተው ሞዬ የምትባል ቦታ ያዙት። አቦምሳ ከተማ ላይ ወስደው ረሸኑት። ሬሳው እንዳይነሳ አድርገው ገና እህቱ ከአዲስ አበባ ሄዳ ጮሃ ባሏ ሚኒስትር ስለሆነ ተቀበረ። ወደፊት ሰፋ ያለ የዚህን አካባቢ እውነታ ሰቆቃ የተዳፈነ ታሪክ በደንብ ለመጻፍ የግድ ነው። ይህንን ለማሳጠር ከዚህ አካባቢ ተምሮ የወጣ ምሁር በውጭም በሀገርም ውስጥ ያለ ነው በህይወት መኖር የተከለከለው ይህ ህዝብ፣ ጠባቂ የሌለው ይህ ህዝብ ልጆቹን ለመከላከያ የገበረም ያለ በቀበሌ በወረዳ በዞን ውስጥ ምንም ውክልና የሌለው ይህ ህዝብ ልጆቹን ለፍቶ አስተምሮ በተለያየ ከፍተኛ ቦታ ቢሆኑ ለመናገር ያልደፈሩለት ይህ ህዝብ በር ተዘግቶበት ሲጨፈጨፍ ዝም ብለን ነው የምናየው። እስከ መቼ በመጣ በሄደው አርሶ በሚበላ ሀገር ያቀና ማንንም የማይነካ የማይቃወም ይህ ምስኪን ህዝብ በእምነቱ ብቻ ሲጨፈጨፍ ዝም እንላለን? እንቅልፍ የነሳ ነገር ነው። በቃ ሁሉም መነሳት አለብን። የተሰዉትን ለወገኑ ለሃይማኖቱ ተቆርቁሮ ይነሳ። እንደ ውሻ የተገደሉትን ሻንቆ አቡማንም ነፍሱ ይማራለን። ስሜ ይቆይ። የጀግና ሻንቆ መታሰቢያ ይሆን ዘንድ ፎቶውን ከጽሁፍ ጋር አያይዤ ልኬዋለሁ። ከአርሲ እንደሰማችሁት ነው የጽናት ሚዲያ ቤተሰብ። ስለዚህ ምንድን ነው መፍትሄው? መታገል ነው፣ ትግል ነው ነፃ የሚያወጣው። አሁን ሰሞኑን የቤተ ክርስቲያን ላይ እየደረሰ ያለውን ጥቃት አስመልክቶ እኔም ዝም አልልም፣ በአርሲ አካባቢ የሞቱት ወገኖቻችን ዝም አንልም የሚል ካምፔን ተጀምሯል። እኔም ዝም አልልም። እኔ አሁን እንደ አንድ ኦርቶዶክስ በዚህ ጉዳይ ላይ እኔም ዝም አልልም ብዬ ድምፅ የማሰማው ግዴታ ስላለብኝ ነው። ይሄ ፖለቲካዊ ጉዳይ አይደለም፣ የነፍስ ጉዳይ ነው። ስለዚህ እኛ ፖለቲካውን የምናስረዳው ለህዝቡ በተወሰነ መልኩ የምንገነዘበውን ነው። የሚመጣበት አደጋ ከዚህ ምንጩ ከዚህ ነው፣ አስተሳሰቡ ከዚህ ነው ብለን ነው የምናስረዳው። አስተሳሰቡ መመከት የሚቻለው ግን በአደረጃጀት ነው። ይሄንን በመታገል ማሸነፍ ይቻላል። በማደራጀት ደግሞ አቅም መፍጠር ይቻላል። ስለዚህ ሁለቱን መለየት ያስፈልጋል። የምንደራጀው ላለመጥፋት ነው። ስለዚህ የኦርቶዶክስ አካባቢ ያሉ ወጣቶች የምትደራጁት እንደ ቤተ ክርስቲያን የህልውና የነፍስ ሞት እንዳንሞት ነው። ተቋማቱንም ቤተ ክርስቲያኑንም እምነቱንም ይዘን እንዳንሞት ራስን የማዳን ጉዳይ ነው። ስለዚህ ምን ያስፈልገናል? መደራጀት። ከደራጀ ምን እንፈጥራለን? መታገል እንችላለን። በየአካባቢ ላይ ንቅናቄ መፍጠር ይቻላል። ይሄ ሁሉ ኦርቶዶክስ ሞቶ አንዳንድ ወጣቶች ካምፔን እያደረጉ ነው። እኔም ዝም አልልም እያሉ ስንት ሰው ነው አሁን ፌስቡክ ላይ ስንት ኦርቶዶክስ ነው እዚህ ካምፔን ውስጥ የተቀላቀለው? ስንት ሰው ነው?
እኔ አሁን ይሄን ፕሮግራም ራሱ በተወሰነ መልኩ ቆርጬ በሶሻል ሚዲያም በምን መልቀቅ እፈልጋለሁ። የካምፔኑ አካል መሆን እፈልጋለሁ። ምክንያቱም ይሄ የነፍስ ጉዳይ ነው። ስለዚህ እያንዳንዱ ሰው የዚህ ዘመቻ አካል መሆን አለበት። ዘመቻው ደግሞ የሚፈጥረው አንድነት ወደ አደረጃጀት መፈጠር አለበት። አደረጃጀቱ ደግሞ ያልተቋረጠ ትግል መደረግ አለበት። የሚታገል ማህበረሰብ ደግሞ ያሸንፋል። ሳያሸንፍ ቤተክርስቲያኑም እምነቱንም የሚያጸናለት ስርዓት ይፈጥራል፣ አቅም ይፈጥራል፣ መከበር ይፈጥራል። እንደ በጋሻው ያለ ዘላባጅ የሆነ ፓስተር አደባባይ ላይ መጥቶ በሞታችን አይቀልድም። ቢያንስ መናገር የሚፈልገው ቁጭት እንኳን ቢኖረው አይተነፍስም። ለምን? እጎዳለሁ ብሎ ስለሚያስብ፣ እጠቃለሁ ብሎ ስለሚያስብ። ማንም ሰው ወጥቶ አደባባይ ላይ እንኳን ግድያ አይደለም ነው የምነግራቸው፣ እንኳን ቤት ለቤት ሄዶ ግድያ የለም። እንደው ሀሳቡን እንኳን ባነሳው ሊያጠቁኝ ይችላሉ፣ እነዚህማ አቅም አላቸው፣ የማይታወቁ ኃይሎች አሏቸው፣ ይሄንን ብናገር በቃ ምናምን ብሎ እንዲደነግጥ ማድረግ ይቻላል። ይሄንን ማድረግ የሚቻለው እያንዳንዱ ኦርቶዶክስ ቆርጦ ሲታገል ነው። ወንድም እህቶቻችን፣ እኛም እኮ የቤተ ክርስቲያኑ ልጆች ነን። ፖለቲካ ውስጥ የገባ ነው ሌላ ህይወት ነው፣ ሌላ የስጋ ትንተና ነው። ቤተ ክርስቲያኑን በዛ ቦታ ላይ ያለውን ቀኖናና ዶግማ የምንቀበለው ግን የነፍስ ጉዳይ ነው። ስለዚህ የነፍስ ጉዳያችሁ ላይ ካልታገላችሁ የስጋችሁ ህይወት ላይ ምኑን እየኖራችሁት ነው? ስለ የትኛው ዓለም ነው የምትኖሩት? ስለ የትኛው የሚያጓጓ ዓለም ነው የሚኖረው? ሁሉ ነገር እኮ ከዚህ በኋላ ነው። ስለዚህ ያንዳንዱ ሰው ሊቆጭ ይገባል፣ ሊደራጅ ይገባል። መደራጀት ብቻ የለም፣ ይሄንን ትግል ሊያቀጣጥለው ይገባል። ይሄንን ትግል የሚያቀጣጥለው ላለመጥፋት ነው። አብይ አሁን ወደ መጥፋት ሲሄድ ይዞን ሊጠፋ ይችላል። እላያችሁ ላይ ሊወድቅ ይችላል። አገሪቷ ላይ ሊወድቅ ይችላል። ስርዓቱ አገሪቷ ላይ ከወደቀ ተያይዞ የሚወድቀው ሁለመናዊ ቀውስ ነው። ስለዚህ ራሱን ችሎ እንዲወድቅና የስርዓት ለውጥ ለማምጣትም በየአካባቢው ላይ ኦርቶዶክሶች ተደራጅተው መታገል አለባቸው። በየካምፔኑ ላይ ዘመቻ መደረግ አለበት ብዬ አስባለሁ። እኔም የዘመቻው አካል እሆናለሁ። ጽናት ሚዲያም በዚህ ጉዳይ ላይ ሰፊ ሽፋን ትሰጣለች። እየተከታተልን ዘገባ እንዘግባለን ብዬ ነው ቃል የምገባው። የዛሬ ፕሮግራም ይሄን ይመስላል። የጽናት ሚዲያ ቤተሰቦች ስላዳመጣችሁን ከልብ እናመሰግናለን። በሚቀጥለው በሌላ ፕሮግራም እስክንገናኝ የጽናት ሚዲያ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ፕሮግራማችንንም እየተከታተላችሁ ለሌሎቹ እንድታዳርሱ በታላቅ አክብሮት እንጠይቃለን። ጽናትንም ደግፉ። ጽናትን መደገፍ የምትፈልጉ እንዲሁም የጽናት ቤተሰብ የምትሆኑ ጆይን እያደረጋችሁ ጽናትን ተቀላቀሉ እያልን ፕሮግራማችን እዚህ ላይ እንቋጫለን። በሚቀጥለው እስክንገናኝ ሰላም።